የብቁ ዜጋ ማፍራት ተልዕኮን ማሳኪያ ተቋማት ናቸው። ሰውም ትውልድ የምንቀርጽበት የነገ ሀገር ተረካቢዎች የምንቀርጽበት ነው። እነዚህ ተቋማት ምቹና ጤናማ እና አትራክቲቭ እንዲሆኑ ያስፈልጋል። ያን ነው ሰርታችሁ የተገኛችሁት። ሁለተኛው የህፃናት ማቆያ ገንብታችኋል። ህፃናት ፍቅር ይሻሉ። እግረ መንገዱ እዚህ ባሉበት ቢሮክራሲ ለምደዋል። ስለዚህ ሰው እየቀረጻችሁ ነው። ድልድይ ነው ገንብታችሁ ያገኘናችሁ። ድልድይ ማለት ቀበሌን ከቀበሌ የተለያዩ ማህበረሰቦች የሚያገናኝ ነው። ስለዚህ ሰው ተኮር ነው። ይህ ብቻ አይደለም። የፓርቲያችን ኢኒሼቲቭ የሆነው የክልላችን ፓርቲ ኢኒሼቲቭ የሆነው ቤቴን በራሴ አቅም የአርሶ አደር ማሰልጠኛ ማዕከል ፋርመርስ ትሬኒንግ ሴንተር የሚባለው አርሶ አደሩ መጥቶ እዛው ተቋሙ ላይ የተግባር ክህሎት እንዲወስድ ከሚያውቀው ከተለመደው አሰራር ወጥቶ በአካባቢው ተግባራዊ ስራዎችን እንዲማር የምናደርግበት ኤሪያ ስለሆነ ይህን ገንብታችን ያገኛቸው። ይሄም አርሶ አደራችን ውጤታማ እንዲሆን የተሻሻሉ አሰራር ዘዴዎች እንዲጠቀም የሚያደርግ ነው። በአጠቃላይ የተሰሩ ፕሮጀክቶች ሰው ተኮር ናቸው። ስለዚህ ለሰው እየሰራችሁ ነው የሚለው አንደኛው ነው። ሁለተኛው የሰራችኋቸው ፕሮጀክቶች ህብረተሰቡን ያሳተፉ ናቸው። ይኸው ልማት ያለ ተሳትፎ ያረጋግጥ። ስለዚህ አልማም በሉት በአልማ አማካይነት ገንዘብ ከአርሶ አደሩ ሰብስባችሁ የገነባችሁት ሲደመር መንግስትም ህዝብ እኮ ነው። ህዝቡ ያስተዳድር ለህዝብ የቆመ መንግስት ስለሆነ ስለዚህ ህብረተሰቡን ያሳተፈ ስራ የሰራችሁ ይህ በመሆኑ ነው በአጭር ጊዜ ሊጠናቀቁ የተደረጉት ማለት ነው። ሶስተኛው ቅድም ክቡር ጀነራል አዲሱ ሲል እንደነበረው እነዚህ ፕሮጀክቶች በጣም በዝቅተኛ ዋጋ የተገነቡ ናቸው። ልዩ የሚያደርገው ማለት ነው ይኸው ከዚህ በላይ ብር ቢኖር ከዚህ በላይ መስራት ትችላላችሁ ማለት ነው። ምክንያቱም ኮሚቴ ፎርም አድርጋችሁ ቁሳቁሱን ራሳችሁ እያቀረባችሁ የሰራችኋቸው ስለሆኑ በዋጋ ትንታኔም ሲታይ በጣም በሚገርም ሁኔታ ሌሎች ክልሎች፣ ሌሎች ወረዳዎች ላይ በዚህ ብር አንድ ፕሮጀክት ሰርቶ ይሆናል። የእናንተ ግን ያን ያህል የሰራችሁ ህብረተሰቡ ማሳተፋችሁ ሲደመር ኮሚቴ አቋቁማችሁ መስራታችሁ ነው። ስለዚህ ከዋጋ አኳያ በዝቅተኛ ዋጋ ብዙ ስራ ሰርታችኋልና አዋጭነቱ በጣም ትልቅ ነው። አራተኛው እና እኔ የታዘቡትም ነግራችሁ የእኛ የቴክኒክና ሙያ ኮሌጅ መምህራን በንድፈ ሀሳብ እውቀት ብቻ የበለጸጉ አይደሉም። እውነትም የተቋማቸው ለተቋቋመለት ዓላማ ቴክኒካል ቮኬሽናል ይባል ስራና ክህሎት በተግባር ሰርተው ማሳየት የሚችሉ ጭቃ ማብቃት ማይጠየፉ፣ አሸዋ ማብቃት ማይጠየፉ መሆናቸውን ያረጋገጡ ምሁራን ናቸውና እኔ ለየት አድርጋችሁ ብታመሰግኑ ደስ ይለኛል። ይህ ሁሉ ስራ ውጤት እንዲያመጣ ያደረጋችሁ ምንድን ነው ከተባለ አንደኛ ጀግናው የሀገር መከላከያ ሰራዊት ከእናንተ ጋር ሆኖ እንደናንተ እየተተኮሰበት ከእናንተ በላይ እየተተኮሰበት ከእናንተ በላይ መስዋዕትነት ወስዶ አይደል እናንተ እየደበቃችሁ እሱ ፈልፍሎ እያወጣ እናንተ ባልተገባ መንገድ የገለጻችሁት እሱ የህዝብ ልጅ ነኝ ብሎ ምን ማድረግ ተሸንፎ በማሸነፍ ይህ ሰላም እንዲረጋገጥ ስላደረግን የሀገር መከላከያ ሰራዊትን እኔ ሞቅ ያለ ሰላምታ። ሁለተኛው ጥምር ጦሩ ነው። ጥምር ጦሩ የኛ ሀገር ሚሊሻ እንግዲህ የችግር ጊዜ ያልከዳን የለም። የሰላም ጊዜ ወዳጅ ብዙ ጎበዝ በዘመድም በየቤት ሲኖርህ ይወዳል። የችግር ጊዜ ነው ምትሮ ነው የሚሄድ። የችግር ጊዜ ከኛ ጋር ሳይሸሹ አብሮን የቆሙ ፖሊሶች፣ የችግር ጊዜ ከኛ ጋር ሳይሸሹ አብሮን የቆሙ የሚሊሻ አካላት፣ የችግር ጊዜ ከኛ ጋር ሳይሸሹ አብረው እንመራለን እንሻገራለን ችግር ብለው የቆሙ አመራሮቻችን በጋራ ይህን ስራ ሰርታችሁ ስላመጣችሁ እጅግ አድርገን እናመሰግናለን። ስለዚህ አሁንም ሰላም፣ ነገም ሰላም፣ ከነገ ወዲያም ሰላም ያስፈልገናል። ሰላምን ለማረጋገጥ ወንድሞቻችን አላቸው። ምክንያቱም ወንድም ወንድሙን አይገልም፣ ወንድም አያግትም፣ ወንድም ትምህርት አይዘጋም። በ2018 የተጀመሩ አሉ። እናንተ ፕሮጀክት መጀመር ሳይሆን መጨረስን ማሳየታችሁናል። የእኛ የፓርቲያችን ኢኒሼቲቭ ምንድነው? አንዱ
መጀመር መጨረስ መሰረት መጣል ማስመረቅ ያን በተግባር ስላሳያችሁ የ2018ንም በተጀመረው መንገድ ከሰላም ጋር አብራችሁ ሰርታችሁ እንድታጠናቅቋቸው አደራ እያሉ ዘንድሮ የምንወዳደረው በምንድን ነው? እኛ ምርጫ አለብን። የምንወዳደረው ምንድን ነው? በትራክ ሪከርድ። ትራክ ሪከርድ ማለት በሰራ ነው። ብዙ ስራ ሰርታችኋል። ግን የክፍተት መስሎ ይሄ ብዙ ስራ ሲመረጥ ብዙ ሰው መምጣት ነበረበት፣ አልተገኘም። ስለሆነም እነዚህ ሰዎች ማስተዋወቅ አለባቸው። ቪዲዮ ያላችሁ ማስተዋወቅ አለባችሁ። የስራ ስራ ማስተዋወቅ አለባችሁ። ይልማና የአንጋር ውሃ መገኛ ነው። ይልማና የአቦላ ተራራ መገኛ ነው። ይልማና የብዙ ቅርሶች ባለቤት ነው። ይልማና ንግድና ትርኢት ባዛርን የጀመረ ብቸኛ ወረዳ ነው። ለምን ብትሉ ስላሴ 7 ጥቅምት ስላሴ 7 ንግድና ትርኢት ባዛር የሚካሄድበት ነው። እኛው ዘመን ያድርገን የጀመርነው የአንድ ቀን ንግድና ትርኢት ባዛር የሚካሄድበት ነው። ስለዚህ በብዙ ዘርፎች ግንባር ቀደም ናቸው። በምርቱ ማንሳት እንጂ ይልማና የሌለ የለም ብቻ ነው። ስለሆነ ይሄንን አጠናክራችሁ መስራት በቀጣዩ ምርጫ ይህን በማስተዋወቅ ምርጫው በአብላጫ ድምፅ አግኝተን የበለጠ ለብዛት እንደምንሰራ የምናረጋግጥበት እንዲሆን እመኛለሁ። አመሰግናለሁ።